ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ አንድ ሰውን ሳላስቀር ማለት ነው። ማለትም አንድ ሰው ስላችሁ ሁሉም አይካተቱበትም። ትክክለኛ ላይፋቸውን ትክክለኛ ነገራቸውን ወደኛ እያመጡ የሚያደርሱን ብዙ ጥሩ ልጆች ወንድሞቻችን እህቶቻችን አሉና እነዛን አያካትትም። ግን ከና አብርሃም ስጀምር ማለት ነው እና ከነትንሱ ድረስ ሲሄድ ሁሉም ውሸታሞች ናቸው። አይገርማቸውም? ሁሉም ውሸታሞች ናቸው። የሁሉም ስራ ይሄ የዋህ ህዝብን ይሄ ሞኝን ህዝብ የእውነት እየመሰለው የነሱን ድራማ እየተከተለ ለሚያለቅስ ህዝብ በጣም ነው ማዝነው። እውነቴን ነው። በጣም ነው ያሞኙን። እሺ በጣም ነው ያሞኙን። በጣም የእውነቴን ነው የምላችሁ። አውቀው የታረቁ እያስመሰሉ ማለት ነው። በንጋታው ቪዲዮ ምናምን ይዘው ይመጣሉ። ሲጀመር ከበፊቱንም ማለት ነው አልተጣሉም። አሁን እኔ ሁሉንም ስመረምር ሳይ እንዴ ይሄ ነገር ምንድነው አልኩኝ። ይሄ ነገር እኛ ላይ ነው ድራማ እየሰሩ ያሉት እነዚህ ሰዎች። እኛ በንጹህ ልብ በንጹህ አይምሮ በቃ ከነሱ ጋር ሆነን እናዝናለን፣ እናለቅሳለን። የሆነ የእውነት ነገር የደረሰባቸው እየመሰለን ማለት ነው። ግን ሁሉም ውሸታሞች ናቸው። የእውነቴን ነው። አሁን ዛሬ ይፋጁና ነገ ጠዋት ታረቅን፣ ፍቅራችን ቀጠለ ምናምን ነገር ብለው ይመጣሉ። ትንሱንና አላዛርን እነ ማን ነው ይሄ አብርሃም ምናምን እንተዋቸው። እንደው ሌላው ይቀርና ውብዬና ናሂ ራሱ ማለት ነው እንደዛ በክብር በስነ ስርዓቱ ተጋብተው በቅዱስ ቁርባን ተጋብተው ለዩቲዩብ ብለው ማለት ነው ያልሆነ ነገር ውስጥ ገብተው እንትን ቀለበት እንኳን አውልቀው እስከ መወርወር ድረስ ደርሰዋል። ይሄ ሁሉ ግን ምንድነው? ድራማ ነው። ይሄ ሁሉ ድራማ ነው። ማን ይሙት በአደባባይ አንድ ወንድ ሚስቱን አስቀምጦ የልጆቹን እናት አስቀምጦ ሌላ ሴት ጋር ሲሄድና ሴት ደርቦባት ሲመጣ የትኛዋ ሴት ናት ዝም የምትለውና የምትቀበለው? ባል መጣ ብላ የፈለገ ነገር ቢሆን አገራችን እኮ ህግ አላት አይደል እንዴ? የትና የደረጃ ተዳርሰው ነበረ። ይሄን የምር ቢሆን ማለት ነው። ምክንያቱም ይሄ ጋብቻ በጋብቻ ላይ ምህረት የሌለው ነገር ነው አይደለም። ሰው ህግ ይቅርና እግዚአብሔሩም የማይፈቅደው ነገር ነው እንጂ አዳሜ እንደዚህ ወንድ ሴት ይዞ ሲመጣ ሴቷ ወንድ ተከትላ ስትመጣ ምናምን ነገር ማለት ነው። ይሄ የምር ቢሆን በጣም ነው የሚያካስሰው። በጣም ነው ደግሞ ለሴቷም ቢሆን ለወንዱ ካሳ የሚያስከፍሉት እውነት ለመናገር ማለት ነው። እና ውሸት ነው። ሌላው ነገር ቡዜ እንደዛ ስትል አንዴ ወንድሜ እጄ ይግባልኝ ብቻ እንዴት አድርጌ እሱን እኔ ብቻ ምንም ቦታ ጸልዬም ቢሆን ጸበልም ቢሆን የትም ቦታ ወስጄ ማዳን ነው የምፈልገው ወንድሜ እጄ ይግባልኝ ብላ ዳኒ ድራማውን ሰርቶ አብርሃምን ይዞት ሄደ አይደል እንዴ? እጇ ከገባ በኋላ ግን ሩታን የምር ቢሆን ማለት ነው መውሰድ አትችይም ብላ ለወንድሟ ይሄን ያህል የምታስብና የምትቆረቆር ከሆነ ወንድሟን አስቀርታ የሆነ በቃ መፍትሄ ፈልጋ ወንድሟን ታድን ነበረ። ሩታ ይዛው ስትወጣ አብርሃምም ዘሎ ሲጠመጠምባት ቡዜ ምንም ያደረገችው ነገር የለም። ዝም ነው ያለችው። የምር ቢሆን ኖሮ ማለት ነው አትወስጂውም ብላ ሁሉም እዛ ግብ ይገጥሙ ነበረ እውነት ለመናገር። ስለዚህ ውሸታሞች ናቸው። የምር ውሸታሞች ናቸው። በጣም ውሸታሞች ናቸው። በስማም እኔ እኮ ባለፈው ነግሬያቸዋለሁ። እኔ ያከሌ ድምጽ ካገሌ ጋር ተደዋወልኩኝ እያልኩኝ እንዲህ ያመጣው ድምጽ ምናምን አልደቀንም። ግን የምር ስነግራችሁ እኔ ከዚህ ቀደምም የሰማሁት ነገር ነበር። አብርሃም ባለፈውም ነግሬያቸዋለሁ። እግዚአብሔር ያርግለት፣ ይርዳው፣ ያድርግላቸው ለሁሉም። ግን በዚህ ልክ ግን ሰውን ሞኝ አድርገው እነሱ የውሸት ድራማ እየተጫወቱ ሰውን እያስለቀሱ ሰውን እርስ በርስ እያባሉ እንደዚህ መሆኑ ነው የሚያናድደው እንጂ ነገሩ ሰርተው እኮ ምንም ማድረግ ይችላሉ አይደለም? አንድ ቤት ለምን ቪላ ፎቅ አይገነቡም? ይሄ ምንም ችግር የለውም እኮ ሰርተው ለፍተው ነው። ግን በመልካም ነገር ሲሆን ሰውን እያሞኙ እኛን አሞኝተው እኮ ነው ማርያምን አስለቅሰው እኮ ነው። ስለነሱ ቲክቶክ ላይ ያልተባላ ሰው አለ እንዴ? ስለነሱ ዩቲዩብ ኮሜንት ስር ያልተሰዳደበ አለ እንዴ?
በጣም ቤተሰብ ድረስ አልሄዱም እንዴ? የቤተሰብ ፎቶ እስከመዘቅዘቅ ድረስ አልተዳረሱም እንዴ? ኦዲየንሶች በእነሱ የተነሳ አብርሃም ለአባቱ እንደው ምንም ያክል ቤት ቡታጅራ ላይ ጀምሮላቸዋል። እግዚአብሔር ከፍጻሜ አድርሶለት ለመኖር ያብቃቸው። እውነቴን ነው። ግን በቃ በሽወዳ ሲሆን በብልጠት ሲሆን ያልሆነውን ሆነ እያለ ደግሞ ሲሆን በጣም ነው የሚያስጠላው። አሁን ተጃጅሎ መጣብን እኛ ላይ ማለት ነው። ብዙዎቻችሁ አምናችኋል፣ በጣም ብዙዎቻችሁ። እኔ ግን እውነት ለመናገር አላመንኩትም። ምክንያቱም አብርሃም ከዚህ ቀደም የተናገረው ነገር አለ። የፈለኩትን ስራ ሰርቼ ትልቅ ዩቲዩበር መሆን ነው የምፈልገው ብሏል። ስለዚህ ያንን ነገሩን ነው እያሳካ ያለው ማለት ነው አብርሃም። ትንሱም ብትሆን ማለት ነው ትንሱ ካላዛር ጋር ሁሌ በተጣላች ቁጥር ማለት ነው አተወኝም እንዴ? ምን ፈልገ ነው ከኔ? ተወኝ ብያለሁ፣ በቃ ሂድልኝ ብያለሁ፣ ውጣልኝ ብያለሁ፣ ወይ ልውጣልህ። ነገ ጠዋት ግን አብራ ናት ወይ ደግሞ እንዴ ምን ሆናችሁ ነው? እኔ ሴት ልጅ እየተቀጠቀጠች ያውም ባልና ሚስት ችግር የለውም፣ ባልና ሚስት ችግር የለውም። ባልና ሚስት ቢጣሉም አልጋም ያስታርቃቸዋል ይባላል ከና አባባሉ ማለት ነው። የባልና ሚስት ጸብ ምንም ችግር የለውም። አህያ ለአህያ ቢራገጥ ጥርስ አይዋለቅም ነው። ግን ቤተሰብ የሚያክልን ገብቶ እናትን መታከል ነገር ገብታ ትዳሯን ስታምስ ቤቷን ስታምስ ማንኛውም ሴት እሺ ብላ ወይ ደግሞ እየተጨቃጨቀች 9 ወር 8 ወር ሙሉ እየተጨቃጨቀች እያለቀሰች የምትኖር ሴት የለችም። እውነት ለመናገር አማችን ብትሆን ማለት ነው አማችን ብትሆን በልጅ ሚስት እየተሰደበች በምራቷ እየተሰደበች በቃ ምን ብዬ ልንገራችሁ? ስድባቸውን ታውቃላችሁ እናንተ። የሆነ የጋጥ ወጥ ስራ ነው ሁሉም ትንሽም ትልቁም ይዘው የሚመጡብን ማለት ነው። እዚህ ደረጃ እየተዳረሱ ማንም ያልፈው ማንም ያልፈ የለም። ማንም ሁሉም ፍርድ ቤት ነበረ ይሄኔ ወረቀቷን ይዛ የምትገተረው የምትቆመው ማለት ነው። ስለዚህ ሁሉም ውሸታሞች ናቸው። ማርያምን እኔ ትክክለኛ ላይፋቸውን ፍቅራቸውን የሚያሳዩን ብሩክና ሃይሚ ናቸው። እና ደግሞ ለምለም እሷ ትክክለኛ ስራዋን ይዛ ትመጣለች። ትክክለኛ ከቤተሰቦቿ ጋር እንኳን ስትዝናና ያለውን ነገር ይዛልን ትመጣለች። እንዲሁም ሌሎቹም አሉ ደግሞ ግን ሌሎቹ ማለት ነው ከሴት ጋር እየተተረማመሱ ከወንድ ጋር እየተተረማመሱ እኛ ላይ ድራማ እየሰሩ እየመጡ አሁንም ደግም የምናገረው የትኛዋ ሴት ናት ባሏ እዛ ጋር ከሌላ ሴት ጋር እየተጋደመ የውሃ ገንዳ ውስጥ አብሮ እየዋኘ ያውም ሴቷ በዋና ፓንቶና ቂጧ እስኪታይ ድረስ ያንን ሁሉ ነገር እየጎበኘ እቤቷ ሲመጣ የምትቀበለው ሚስት የትኛዋ ናት? ይሄ ድራማ ለመለቃቀም ካልሆነ በስተቀር ማለት ነው። የትኛዋ ናት? ትክክለኛ ነገር ቢሆን እኮ ሁሏም በየፍርድ ቤት ናት። አሁን በየፖሊስ ጣቢያው በየቀበሌው ማመልከቻዋን ይዛ እንደዛ ነው የምትዞረው አይደል እንዴ? ግን የውሸት ነው። በጣም የደነቀኝ ደግሞ የቡዜ ነው። በእውነት ቡዜ እንትን እጄ ይግባ ብቻ ወንድሜ ብላ እያለች እጇ ገብቶላት ያውም ቤቷ እኔ እሷን በሆን የምር ቢሆን ማለት ነው ሩታና ኤፍሬምን ከበርም ወደ ውስጥ አላስገባቸውም ነበር። ግን ድራማ ነው ሁሉም እየሰሩ ያሉት ማለት ነው። ይብላኝ የእውነት መስሎት በየቲክቶኩ ላይ ለሚባለው በየኮመንት ስር ለሚሰዳደበው ሁሉም ውሸት ነው። ማርያምን የእውነቴን አስረግጬ የምነግራችሁ ሁሉም ውሸት ነው። ሁሉም እያስመሰለ ነው። ዛሬ እንደዚህ አውቀው ተባልተው ወደ ፍቅራችን ተመለስን ብለው ሲመጡ አዳሜ ኦዲየንስ ደግሞ እሰይ ደስ ይላል እልል እሰይ እኔስ ተስዬ ነበር የሚሉ ሁሉ እኮ አይጠፋም። የእውነቴን ነው የምነግራችሁ ሁሉም ውሸታሞች ናቸው። ባለፈውም ተናግሬያለሁ። ያለ ምንም ጭንቀት እንደ ተከታታይ ድራማ ዝም ብላችሁ እዩ እንጂ የምር ነገር ቢሆን ማለት ነው እኔ ወንድሜ እንደዛ ሆኖብኝ የምር ቢሆን አሳልፌ አልሰጥም መልሼ ማለት ነው። በሬን ዘግቼ ሩታንም ኤፍሬምንም ከደጅ መልስ ነበር መመልሳቸው የእውነት እና ከትንሳኤ ጋር ራሱ ስንሄድ ማለት ነው የምር እንደዚህ አማቿ ያንገበገበቻት ማንም ሴት ብትሆን አትኖርም። የምር ቢሆን ማለት ነው ሁሉም በየፍርድ ቤቱ ይገታተር ነበር። ስለዚህ ሁሉም ውሸታሞች ናቸው። እኔ ከአብርሃም ከቡዜ በኋላ ለካ ውሸት ነው ድራማ ነው እንዴ ነው ያልኩትኝ። የእውነት ቢሆን ወንድማቸውን ከእጃቸው አሳልፈው አይሰጡም ነበረ ማለት ነው። ዳዊትም ቢሆን ቡዜም ብትሆን እጃቸው የገባውን በሽተኛ ልጅ ራሱን አያውቅም የተባለ ልጅ አሳልፈው አይሰጡም ነበረ። ስለዚህ ሁሉም ውሸታሞች ናቸው። ቤተሰብ ውሸታሞች ናቸው። ትርምስ ነው የሚወዱት።